ለመድፈኞቹ አርሰናሎች እጅግ ከባዱ ጊዜ መጥቷል። ውድ አድማጭ ተመልካቾቼ መድፈኞቹ እንግዲህ ስለ ጋብርኤል ማጋሌሽ ትላንትና አዲስ መረጃ ወጥቷል። ምርመራ ተደርጎለት የትኞቹ ጨዋታዎች እንደሚያመልጡት ተረጋግጧል። እሱን የምነግራችሁ ነው የምሆነው። በሌላ በኩል ደግሞ ስለ ጁሪየን ቲምበርና ሪካርዶ ካላፊዮሪ ጉዳት ምን አዲስ ነገር አለ? ካይ ሃቨርትስ፣ ቪክተር ዮኬሬሽስ ለእሁዱ ተጠባቂ የቶተንሃም ፍልሚያ ይደርሳሉ ወይ የሚለውን ጨምሮ እንደዚሁም ደግሞ የአርሰናልና የቶተንሃምን ጨዋታ የሚመሩት ዳኛ ደግሞ የማንቸስተር ሲቲ ደጋፊ እንደሆኑ የሚነገርላቸው ዳኛ መሆናቸው እንግዲህ በርካታ የአርሰናል ደጋፊዎችን እያነጋገረ ይገኛል። ከሁሉም በላይ ግን የጋብርኤል ማጋሌሽ ጉዳት ዛሬ እንግዲህ ብዙዎቻችሁ ማዳመጥ ያለባችሁ ጉዳይ ነው። እንግዲህ ውድ አድማጭ ተመልካቾቼ አርሰናል ለኔ እድለቢስ ቡድን ነው ለማለት እችላለሁ፣ በጉዳት በኩል ማለት ነው። አምናና በተለይም ዘንድሮ እንደ አርሰናል በጉዳት የተሰቃየ ቡድን አለ ብሎ ለመናገር ይከብዳል። በነገራችን ላይ አምና አርሰናል እንደምታስታውሱት የእንግሊዝ ፕሪሚየር ሊግን ሁለተኛ ሆኖ እንደዚሁም በአውሮፓ ሻምፒዮንስ ሊግ እስከ ግማሽ ፍጻሜ ሊደርስ እያንዳንዶቹ ተጫዋቾች ተጎድተው ነበር ማለት ይቻላል። አምና ሳሊባ ተጎድቷል፣ ጋብርኤል ማጋሌሽ በጣም ለረጅም ጊዜ ተጎድቷል፣ ኦዴጋርድ ተጎድቷል፣ ቡካዮ ሳካ ተጎድቷል፣ ጋብርኤል ጄሱስ አመቱን ሙሉ ተጎድቶ ወጥቷል። ካይ ሃቨርትም እንደዛው በጉዳት ለረጅም ጊዜ ወጥቷል። አርሰናል ቤት አምና ያልተጎዳ ማን አለ? ቤን ዋይት ተጎድቷል። በርካታ የአርሰናል ተጫዋቾች አምና ከፍተኛ ጉዳት ላይ እንደነበሩ እንደውም ታስታውሳላችሁ። አርሰናል ማጋሌሽን አጥቶ በነ ጃኮቭ ኪዮር ሲጫወት እንደነበረም የምናስታውሰው ነው። ታዲያ ዘንድሮ መድፈኞቹ ጥሩ የስኳድ ጥልቀት አላቸው፣ ተጫዋቾችን አስፈርመዋል ተብሎ እንግዲህ ቢጠበቅም ዘንድሮም ግን ጉዳት አልፋታ ብሏቸዋል። እንግዲህ የውድድር ዓመቱ ሲጀመር እንደ ማርቲን ኦዴጋርድ እንደ ካይ ሃቨርት ያሉ ተጫዋቾች በጉዳት ከሜዳ ርቀው እንደነበር ይታወቃል። ሳሊባም አንዱ ለጨዋታዎችን ተጎድቶ ነበር። ቡካዮ ሳካም በነገራችን ላይ 3-4 ጨዋታዎች በጉዳት ምክንያት እንዳመለጡት እናስታውሳለን። ጋብርኤል ማርቲኔሊም በጉዳት እስካሁን እንግዲህ ወደ 4-5 የሚጠጉ ጨዋታዎች አምልጠውት ነው የሚገኘው። ቪክተር ዮኬሬሽም እንግዲህ ያ ጠንካራ አጥቂ ብዙ ጊዜ በጉዳት ስሙ የማይጠራው አጥቂም ጉዳት አስተናግዶ እንግዲህ ባለፈው ከሰንደርላንድ ጨዋታ ውጭ ሆኖ በዛ ጨዋታ አርሰናል ምን ያህል እንግዲህ አቻ ለመውጣት የዮኬሬሽ አለመኖር ምን ያህል መድፈኞቹን እንደጎዳቸው እናውቃለን። አሁን ደግሞ ለኔ አርሰናል ቤት ይውላችሁ ቪክተር ዮኬሬሽ እንደኔ የእግር ኳስ ምልከታ ጋብርኤል ማጋሌሽ ከሚጎዳ አርሰናል ቤት ውስጥ ሌሎች ተጫዋቾች ቢጎዱ በጣም ኖርማል ነገር ነው። ምክንያቱም ጋብርኤል ማጋሌሽ ለኔ የአርሰናል መሰረት ነው ብዬ የማስበው ተጫዋች ስለሆነ ነው። በእርግጥ ይህንን ስላችሁ አርሰናል ቤት ላይነኩ የሚገባቸው ተጫዋቾች አሉ። ማጋሌሽ፣ ዲክላን ራይስ እንደዚሁም ደግሞ ቡካዮ ሳካ። እነዚህ 3 ተጫዋቾች አርሰናል ቤት ውስጥ መቼም ሊጎዱ የማይገባቸው የአርሰናል መሰረት ናቸው ብዬ የማስባቸው ተጫዋቾች ናቸው። እንደኔ አርሰናልን ስናስብ እነዚህ 3 ተጫዋቾች ሜዳ ላይ መኖር አለባቸው ግዴታ ብዬ የምወስዳቸው ተጫዋቾች ናቸው። ምክንያቱም ማጋሌሽ የአርሰናል አስፈሪነት አንዱ ምልክት ነው። የአርሰናል አስጨናቂነት እንደዚሁም ጥራት ምልክት ነው። ዲክላን ራይስም ቡካዮ ሳካም እንደዚሁ ማለት ነው። ታዲያ ትላንትና እንግዲህ ማጋሌሽ ምርመራ ተደርጎለት ነበረ። ምርመራው የመጀመሪያ ደረጃ የሚባል ምርመራ አለ። በነገራችን ላይ ያው መጀመሪያ ትመረመሩና ጉዳቱ ምን ያህል አስከፊ ነው፣ ምን ያህል ጊዜ ከሜዳ ያርቃችኋል የሚለውን ትመረመራላችሁ። ከዛ በመቀጠል ነው የሚወሰነው ቀጣዩ ምርመራ ምን ይሁን፣ ቀዶ ጥገና ይሁን ወይስ በሌላ መንገዶች በማገገሚያ ሂደቶች ያገግም የሚለውን የሚወስኑት ከዚህ የመጀመሪያ ደረጃ ምርመራ በኋላ ነው። ታዲያ ትላንትና ብራዚላዊው ኮከብ ለኔ ተወዳጁ ተጫዋች ጋብርኤል ማጋሌሽ እንግዲህ ምርመራ ተደርጎለታል። ለብሔራዊ ቡድኑ እንግዲህ ግልጋሎት ሲሰጥ ነው ጉዳት ያጋጠመው። ታዲያ ጋብርኤል ማጋሌሽ ያጋጠመውን እንግዲህ የጡንቻ ጉዳት ለመለየት ሕክምና ተደርጓል። ነገር ግን አሁንም ተጨማሪ ሕክምናዎች እንደሚያስፈልጉ ተገልጿል። ይሁን እንጂ እስካሁን ድረስ አሁን እኔ ይህንን መረጃ ወደ እናንተ በማደርስበት ሰዓት በተደረገው ምርመራ ተጫዋቹ በትንሹ ከ1 እስከ 2 ወራት ከሜዳ ሊርቅ እንደሚችል
ተረጋግጧል ማለት ነው። ይህንን እንግዲህ ሁሉም ታማኝ የሚባሉ ሚዲያዎች እንደ ሳሚ ሞክቤል፣ እነዚ አትሌቲክስ፣ እነ ፋብሪዚዮ ሮማኖ ጨምሮ ሁሉም ትልልቅ የእግር ኳስ ታማኝ የመረጃ ምንጮች ይህንን አረጋግጠዋል። ታዲያ በዚህም ጋብርኤል ማጋሌሽ ለቀጣይ ከ1 እስከ 2 ወራት ለሚጠጉ ጊዜያቶች ከሜዳ ይርቃል። ይህ በጣም ለአርሰናል ደጋፊዎች በጣም አሳሳቢና አስከፊ መረጃ ነው። ማጋሌሽ እንግዲህ ወደ 2 ወራት የሚጠጋ ጊዜ ከሜዳ የሚርቅ ከሆነ የሚያመልጡት ጨዋታዎች የትኞቹ እንደሆኑ ልንገራችሁ። በነገራችን ላይ አሁን ይሄ የፊታችን ቅዳሜ የሚጀምረው የፕሪሚየር ሊግ ጊዜ 12ኛ ሳምንት በኋላ ያለው ማለት ነው ለአርሰናል በጣም በተለይ የሚቀጥሉት 2 ወሮች የኖቬምበር እና የዲሴምበር 2 ወሮች ለአርሰናል በጣም ዋንጫ ለማሳካት ወሳኝ ጊዜያቶች ናቸው። ምክንያቱም አርሰናል በእነዚህ ጊዜ በጣም ከባባድ የሚባሉ የፕሪሚየር ሊግ ቡድኖችን የሚገጥምበትም ጊዜ ስለሆነ ማለት ነው። እንግዲህ ማጋሌሽ ወደ 2 ወራት አካባቢ ከሜዳ የሚርቅ ከሆነ በመጀመሪያ እንግዲህ እሁድ የሚደረገው የሰሜን ለንደን ደርቢ ጨዋታ ማጋሌሽ የሚነግስበት ከዚህ በፊት በግንባር ግብ የሚያስቆጥርበት የቶተናም አጥቂዎችን የሚያስጨንቅበት ጨዋታ ያመልጠዋል ማለት ነው። ከቶተናም በመቀጠል አርሰናል ከባየር ሙኒክ የሚያደርገው ጨዋታ ያመልጠዋል በሻምፒዮንስ ሊግ። ከዛስ አርሰናል ከቼልሲ ጋር በድጋሚ በለንደን ደርቢ የሚያደርገው ጨዋታ ያመልጠዋል። አርሰናል አሁንም ከብሬንፎርድ የሚያደርገው ጨዋታ ያመልጠዋል። አርሰናል ከሜዳው ውጪ ተጉዞ ደግሞ ከአስቶን ቪላ ጋር በቪላ ፓርክ የሚያደርገው ጨዋታ ያመልጠዋል። ከዛም ከክለብ ብሩጅ ጋር የሚያደርገው ጨዋታ ያመልጠዋል። በመቀጠልም ከውልቭስ፣ ከኤቨርተን፣ ከክሪስታል ፓላስ፣ ከብራይተን በድጋሚ ከአስቶን ቪላ የሚደረጉ ጨዋታዎች እንግዲህ ማጋሌሽ ሊያመልጠው የሚችለው ጨዋታ ነው ማለት ነው። ይህ እንግዲህ ለመድፉ ደጋፊዎች በጣም አሳሳቢ ነው። አሁን እንግዲህ የአርሰናል ደጋፊዎች አንድና አንድ ጉዳይ ብቻ ነው በጣም ትልቅ ጉጉት የሚጠብቁት። ይህም የአርሰናሉ ማጋሌሽን ተክቶ የሚገባው ተከላካይ በምርጡ አቋም ላይ እንዲገኝላቸው ሁሉም ጸሎት የሚያደርጉበት ጊዜ ነው። ፔሮ ሂንካፔ ወይስ ክርስቲያን ሞስኬራ ማናቸው የሚግቡ? የአርሰናል ደጋፊዎች ግን ማጋሌሽን ተክቶ ወደ ሜዳ የሚገባው ግለሰብ እጅግ የተሟላና ማጋሌሽ የሚሰጠውን ግልጋሎት በሜዳ ላይ የሚሰጥ ከገቡበት ጭንቅ የሚያወጣቸው መሲህ ወይም ደግሞ እንግዲህ ሙሴ ልትሉ ትችላላችሁ የአርሰናል ደጋፊዎች ይፈልጋሉ ማለት ነው። እንግዲህ እንደ ብዙ የእግር ኳስ ተንታኞች የመረጃ ምንጮችና እንደኔም እምነት አሰልጣኝ ሚኬል አርቴታ ለማጋሌሽ ፔሮ ሂንካፔን ይጠቀማሉ የሚል እምነት ነው ያለኝ። ሂንካፔ በነገራችን ላይ በሀገሩ የብሔራዊ ቡድን አምበል ነው፣ መሪ ነው፣ ጫናዎችን መቋቋም የሚችል አይነት ተጫዋች ነው ፔሮ ሂንካፔ። ስለዚህ የማጋሌሽን ግዴታ ሜዳ ላይ ለመወጣት ሊከብደው ይችላል የሚል ግምት የለኝም። በእርግጥ ፕሪሚየር ሊግ በጣም ፈጣን የሆነና እንደ ጀርመን ቡንደስሊጋ ቀላል አይደለም። የፕሪሚየር ሊግ ኢንቴንሲቲ ፍጥነቱ በጣም ከፍተኛ ነው። ስለዚህ ፔሮ ሂንካፔ ያንን እንደምንም መቋቋም የሚችል ከሆነ ማጋሌሽ ሊሰጥ የሚችለውን ግልጋሎት በሜዳ ላይ ሊሰጥ ይችላል። ታዲያ አሁን ፔሮ ሂንካፔ የሚሰጠውን እድል በመጠቀም በለንደን ጎዳናዎች ላይ ፎቶው ምስሉ እንዲሰቀል በኤምሬትስ ስቴዲየም ሰማይ ላይ ስሙ እየተጠራ እንዲዘመር ለማድረግ እጁ ላይ እንግዲህ እድል ተሰጥቶታል። ስለዚህ ፔሮ ሂንካፔ ይህንን እድል በሚገባ መጠቀም መቻል አለበት ማለት ነው። ምን ያሳየናል ፔሮ ሂንካፔ? አርቴታም ትክክለኛ የሚፈተኑበት ጊዜ ይህ ነው። ምክንያቱም ባለፉት ዓመታት በእነዚህ አይነት ፈተናዎች አልፈዋል። ባለፉት ዓመታት ታስታውሳላችሁ ዊሊያም ሳሊባ ተጎድቶ አርሰናል ዋንጫውን ሲያጣ፣ እንደዚሁም ባለፈው ዓመት አርሰናል በርካታ ተጫዋቾቹ ተጎድተው እንደዚሁም በቀይ ካርድ ብዙ ተጫዋቾችን አጥቶ በሊቨርፑል ሲቀማ አይተናል። በማንቸስተር ሲቲ ባለፉት ዓመታት ሲቀማ አይተናል። ዘንድሮም እነዛው ችግሮች ተመልሰው የአርሰናል የመድፈኞቹ ቤት መጥተዋል። የተጫዋቾች ጉዳት አሁንም የአርሰናል ቤት መጥተዋል። እንደነ ቪክተር ዮኬሬሽ ያሉ አዲስ ፈራሚዎች፣ እንደ ማጋሌሽ ያሉ፣ እንደ ማርቲኔሊ፣ ሌሎችም እንደ ኦዲጋርድ ያሉ፣ ማዱኬ የመሳሰሉ ወሳኝ ተጫዋቾች ጉዳት ላይ ናቸው። ስለዚህ ይህ ጊዜ እንዳለፉት ጊዜ ሁሉ ተመሳሳይ ነው። አሁን አርቴታ ያለፉትን ዓመታት እንደዚህ አይነት ገጠመኞቻቸውን ማለፍ አቅቷቸው ዋንጫ ተነጥቋል። ዘንድሮ ግን ያንን ላለመድገምና ያለፉትን ዓመታት ስህተት በማረም ዋንጫ ለማሳካት እንግዲህ
በጣም ከፍተኛ የሆነ ማስተዋልና ጭንቅላታቸውን በደንብ የሚጠቀሙበት የሚፈተኑበት ጊዜ ነው ብዬ አስባለሁ። ለአርሰናል ደጋፊዎችም ትክክለኛው የአርሰናል አሰልጣኝ እንደሆኑና ይህንን አስቸጋሪ ጊዜ በሚገርም ቴክኒክና ብልጠት በማለፍ መድፈኞቹን ከዋንጫ ለማገናኘት እንግዲህ አሰልጣኝ ሚኬል አርቴታም ከፍተኛ ስራ ይጠበቅባቸዋል ተብሎ ይጠበቃል። እንግዲህ ጁሪየን ቲምበር ጉዳት አጋጥሞታል። ነገር ግን ጉዳቱ ያን ያህል አሳሳቢ እንዳልሆነ ነው የተገለጸው። በነገራችን ላይ የአሁኑ የብሔራዊ ቡድን ጨዋታዎች ለአርሰናል ደጋፊዎች እንግዲህ እንደ ካንሰር ህመም ነው የሆነባቸው። ምክንያቱም ማጋሌሽ ተጎዳ፣ ሪካርዶ ካላፊዮሪ ተጎዳ፣ ጁሪየን ቲምበር ተጎዳ። ወሳኝ የሚባለው የአርሰናል የተከላካይ ስፍራ እንግዲህ ሙሉ በሙሉ ከሳሊባ ውጪ በጉዳት ተጎድቶ ነው የተመለሰው። በእርግጥ ሪካርዶ ካላፊዮሪ እንዳገገመና ለቶትናም ጨዋታ ዝግጁ እንደሆነ ነው የተነገረው። የጁሪየን ቲምበር ጉዳትም ያን ያህል አሳሳቢ እንዳልሆነና ለእሁዱ ፍልሚያ ዝግጁ እንደሆነ ነው የተነገረው። የካላፊዮሪና የጁሪየን ቲምበር ጉዳት ያን ያህል አሳሳቢ እንዳልሆነ ተሰምቷል። ስለዚህ ይህ ቢያንስ እፎይታ ነው። ምክንያቱም አርሰናል ማጋሌሽን አቶ ገና ቲምበርና ካላፊዮሪን ቢያጣ ምን ያህል በጣም አስጨናቂ ጊዜ ለአርሰናል እንደሚሆን መናገር ይቻላል። ስለዚህ የካላፊዮሪና የቲምበር ጉዳት ቀላል መሆኑ ለመድፉ ደጋፊዎች እፎይታ ነው፣ ለአርቴታም ትልቅ እፎይታ ነው ብዬ አስባለሁ። እንግዲህ አርቴታ አሁን ምን አይነት አሰላለፍ ይጠቀማሉ የሚለው የሁላችንም በጉጉት የምንጠብቀው ነገር ነው። እንግዲህ ምን አይነት አሰላለፍ ሊኖራቸው እንደሚችል መጨረሻ ላይ ግምቴን አስቀምጣለሁ። በነገራችን ላይ አርሰናል ከቶትናም ጋር የሚያደርጉትን ጨዋታ እንግዲህ ማን እንደሚመራው ተረጋግጧል። ዳኛው እንግዲህ የማንቸስተር ሲቲ ደጋፊ እንደሆኑ የሚታሙት ማይክል ኦሊቨር ናቸው። በነገራችን ላይ ማይክል ኦሊቨር የኒውካስትል ዩናይትድ ደጋፊ ነው። ነገር ግን ያው ኒውካስትልን እንደምታውቁት የአረቦች ነው ኒውካስትልን የገዙት። የማንቸስተር ሲቲን ባለስልጣናቶች የማንቸስተር ሲቲ ገዢዎችም አረቦች እንደሆኑ ይታወቃሉ እና በዛ ምክንያት ማይክል ኦሊቨር ለማንቸስተር ሲቲም ጥሩ ልብ አለው በሚል የሲቲም ደጋፊ ነው ከኒውካስትል በተጨማሪ በሚል በብዙዎች ዘንድ ይታማል። እንግዲህ በፕሪሚየር ሊጉ በጣም ትንሽ ቢጫ ካርድ የሰጠው የዳኛ ለማንቸስተር ሲቲ ነው። ለማንቸስተር ሲቲ ማንቸስተር ሲቲዎችን ባጫወተበት ጨዋታ ማይክል ኦሊቨር ብዙም ቢጫ ካርድም ቀይ ካርድም አይሰጥም። እንደዚሁም ብዙ ጊዜ ለማንቸስተር ሲቲዎች ፔናልቲ ይሰጣል። በአንጻሩ አርሰናልን ሲያጫውት ማይክል ኦሊቨር በርካታ ቀይ ካርዶችና ቢጫ ካርዶችን የሚመዝ ሲሆን ከዛም ባለፈ ደግሞ እንግዲህ አርሰናል ላይ የፍጹም ቅጣት ምት ወይም ፔናልቲ በመስጠት እንግዲህ ይታወቃል ማለት ነው። ባለፈው ዓመትም ታስታውሳላችሁ ለማይልስ ሉዊስ ስኬሊ ቀይ ካርድ እንደሰጠው፣ እንደዚሁም ደግሞ አርሰናል ከማንቸስተር ሲቲ ጋር 2-2 በተለያዩበትም ጨዋታ እንግዲህ እኚህ ዳኛ የቀይ ካርድ ሰጥተው እንደነበር እናስታውሳለን። ካልተሳሳትኩኝ ለትሮሳርድ ይመስለኛል እኚህ ዳኛ ነበሩ የዳኙት ባለፈው ዓመት ማለት ነው። ታዲያ በዛ ጨዋታም በርካታ ማንቸስተር ሲቲን የሚጠቅሙና አርሰናሎችን ለአርሰናሎች ትንሽ ከበድ የሚል ውሳኔዎችን ሲወስኑ ያስተዋልንበት ጨዋታ እንደነበረም ይታወሳል። ስለዚህ በአሁኑም እንግዲህ እኚህ ዳኛ በተለይ እሁድ በኤምሬት በሚደረገው ጨዋታ አርሰናል በጉዳት መታመሱን እንደዚሁ ማንቸስተር ሲቲ ወደፊት እየመጣ መሆኑን ተከትሎ ለአርሰናል ተጫዋቾች እንግዲህ በደል እንዳያደርሱ ወይም ደግሞ እንደተለመደው ፔናልቲዎችና ቀይ ካርዶችን እንዳይሰጡ ስጋት አለ ማለት ነው። እንግዲህ ስለ አርሰናል የተጎዱ ተጫዋቾች ስለ እያንዳንዱ ተጫዋቾች እንግዲህ እሁድ ይኖራሉ አይኖሩም የሚለውን እስካሁን ያሉትን መረጃዎችን ተንተርሼ ልንገራቸው። ጋብሪኤል ማጋሌሽ ከእሁዱ የቶተንሃም ጨዋታ ውጪ ነው። የአርሰናል የቡድን ቁልፍ ተጫዋች ጋብሪኤል ማጋሌሽ ከእሁዱ የቶተንሃም ጨዋታ ውጪ ነው። ሪካርዶ ካላፊዮሪ በኢንተርናሽናል ብሬክ እንግዲህ ከሀገሩ ጣሊያን ጋር በልምምድ ላይ የዳሌ ጉዳት አጋጥሞት ቢመለስም ለእሁዱ ጨዋታ እንደሚያገለግልና አስጊ እንዳልሆነም ይጠበቃል። ስለዚህ ሪካርዶ ካላፊዮሪ በሰሜን ለንደን ደርቢው ጨዋታ የመኖር እድሉ ሰፊ ነው ማለት ነው። ሌላኛው የአርሰናል አጥቂው ቪክተር ዮኮሬሽ ነው። ቪክተር ዮኮሬሽ እንግዲህ ባለፈው ባጋጠመው የጡንቻ መሳሳብ ጉዳት ባለፉት 2 ጨዋታዎች አርሰናልን ማገልገል ያልቻለ ሲሆን ለእሁዱ ጨዋታ የመድረስ እድሉም ጠባብ ነው እየተባለ ነው። እንግዲህ ዮኮሬሽ ሊደርስም ላይደርስም ይችላል። ነገር ግን የመድረስ እድሉ ጠባብ እንደሆነና አርሰናል ምናልባትም እሁድም ያለ ቪክተር ዮኮሬሽ ሊጫወት ይችላል። አርቴታ ሚኬል ሜሪኖን ምናልባትም በአጥቂ ስፍራ ላይ ሊጠቀሙበት እንደሚችሉ ነው
የሚጠበቀው ማለት ነው። ሌላኛው እንግዲህ በአመቱ መጀመሪያ በጣም ምርጥ ጊዜን እያሳለፈ የነበረው ከቼልሲ የመጣው ኖኒ ማዱኬ የክንፍ መስመሩ አጥቂ ማለት ነው በጉልበት ጉዳት ላለፉት 2 ወራት አርሰናልን ማገልገል ባይችልም ከጉዳቱ አገግሟል። ለእሁዱም ወሳኝ ጨዋታ እንግዲህ ወደ ሜዳ ይመለሳል ተብሎ ይጠበቃል። እንደ ብዙ የመገናኛ ብዙሃን መግለጫም ከሆነ ኖኒ ማዱኬ በእሁዱ ጨዋታ በተቀያሪ ወንበር ላይ ልንመለከተው እንደምንችል እየተገለጸ ነው የሚገኘው ማለት ነው። በሌላ በኩል ጋብሪኤል ማርቲኔሊ ነው። ጋብሪኤል ማርቲኔሊ ብራዚላዊ የፊት መስመር ተጫዋች እንግዲህ አርሰናል ከክሪስታል ፓላስ ጋር በነበረው ጨዋታም ጉዳት አጋጥሞት እየነበረ ሲሆን ጋቢ እንግዲህ ዘንድሮ በጣም ምርጥ ዓመት እያሳለፈ እንደነበረም ይታወሳል። ታዲያ ካጋጠመው ጉዳት ማገገሙ የተዘገበ ሲሆን ለእሁዱ ጨዋታ ምናልባትም ወደ ሜዳ ይመለሳል ተብሎ ይጠበቃል። ሌላኛው ካይ ሃቨርት ነው። ስለ ካይ ሃቨርት እንግዲህ ውድ አድማጭ ተመልካቾች ጥሩ የማይባል መረጃ ተሰምቷል። በጥሩ ሁኔታ እያገገመ የነበረ ቢሆንም በአሳዛኝ ሁኔታ ጉዳቱ እንዳገረሸበት የጀርመን ብሔራዊ ቡድን አሰልጣኝ ኒግልስማን ተናግረዋል። ካይ ሃቨርት ጉዳቱ ትንሽ አገርሽቶበታል። በአጠቃላይ ግን ለመመለስ ጥሩ እየሰራ ነው። እሱ በአዲሱ ዓመት በፈረንጆቹ አዲስ ዓመት ነው ወደ ሜዳ ይመለሳል ተብሎ የሚጠበቀው ሲሉ የጀርመን ብሔራዊ ቡድን አሰልጣኝ መናገራቸው ካይ ሃቨርት ምናልባትም እስከ ታህሳስ ወይም እስከ ፈረንጆቹ አዲስ ዓመት ወይም እስከኛ ገና ድረስ ወደ ሜዳ የመመለሱ እድል ጠባብ እንደሆነ ተሰምቷል። ስለዚህ ካይ ሃቨርት የመመለሱ እድል ጠባብ ነው። ሌላኛው ጋብሪኤል ጄሱስ ነው። ካጋጠመው የኤሲኤል ጉዳት አገግሞ እንግዲህ ሙሉ ለሙሉ ልምምድ መስራት ጀምሯል። ጋቢ ምናልባትም እንግዲህ አዲሱ የፈረንጆቹ ዓመት እንደገባ በሙሉ ብቃቱ ወደ ሜዳ ልንመለከተው እንችላለን እንጂ በእሁዱ የቶትናም ጨዋታ ጋብሪኤል ጄሱስ እንደማይኖር ነው እየተገለጸ የሚገኘው። ታዲያ አሁን ላይ አርሰናል 7 ተጫዋቾች ጉዳት ላይ አሉ። ካይ ሃቨርት፣ ማዱኬ፣ ማጋሌሽ፣ ዮኮሬሽ፣ ኦዴጋርድ እንደዚሁ ማርቲኔሊ እና ጋብሪኤል ጄሱስ ማለት ነው። ይህ ለአርሰናሎች በጣም ህመምና እንግዲህ የሚያሳምም መረጃ ነው። አርቴታ ይህንን እንዴት ይወጡታል? እንግዲህ አርቴታ ለዚህ መፍትሄ ያጣሉ ብዬ አላስብም። ዘንድሮ ጥሩነቱ እንግዲህ አርሰናል ጥሩ የስኳድ ዴብዝ መኖሩ ነው። ስለዚህ ሌሎች ደግሞ ወሳኝ የሚባሉት እንደ ሳካ፣ እንደ ኢዜ፣ እንደ ዲክላን ራይስ፣ እንደ ዙቢሜንዲ፣ እንደ ትሮሳርድ ያሉ እንደ ሜሪኖ፣ እንደ ሳሊባ፣ እንደ ቲምበር ያሉ ተጫዋቾች ደግሞ መኖራቸው ለአርሰናል ጥሩ ጥንካሬን ሊሰጠው ይችላል ተብሎም ይጠበቃል። ስለዚህ አርቴታ ያላቸውን ስብስብ ተጠቅመው ምን ያስመለክቱናል? እንግዲህ ቀጣይ ያለባቸውን ወሳኝ ጨዋታዎችንስ እንዴት አድርገው የፕሪሚየር ሊጉ መሪነታቸውን ይዘው ለመቀጠል ይጠቀማሉ የሚለው እንግዲህ የብዙዎች ጥያቄ ነው። እኔም በነገራችን ላይ በጣም ነው በጉጉት የምጠብቀው። ምክንያቱም አሰልጣኝ በእንደዚህ አይነት ጭንቀት ውስጥ ሆኖ ምን አይነት መፍትሄ ያመጣል፣ አርሰናልስ መሪነቱን አጠናክሮ ለመቀጠል እነዚህን ጨዋታዎች ድል ያደርጋሉ የሚለውን ለማየት በጣም በጉጉት ነው የምጠብቀው ማለት ነው። የዛሬ ወሳኝ ስፖርታዊ መረጃዎች እነዚህ ናቸው። ውድ አድማጭ ተመልካቾች እንግዲህ አብርሃም ፍቅሬ ነበርኩኝ። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። አርቴታ ይህንን የችግር ጊዜ ይህንን ከባድ ጊዜ ይወጡታል በድል ብላችሁ ታስባላችሁ ወይ? አርሰናል ከቀጣይ ጨዋታዎች በተለይም ከቶተንሃም ከቼልሲና እንደዚሁም ከባየር ሙኒክ ጨዋታ ምን ያህል የትኞቹን ጨዋታዎች ያሸንፋል ብላችሁ ትገምታላችሁ? ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። በማጋሌሽ በኩልስ ማንን ቢጠቀሙ ጥሩ ነው? ማን የቁርጥ ቀን ልጅ ይሆናል የሚለውን እንግዲህ ሁላችንም የምንመለከት ነው የሚሆነው። ታዲያም በሌላ መረጃ በሌላ ጥንክር እስከምንገናኝ ድረስ ደግሞ በቀጣይ በተለይም አርቴታንና እንደዚሁም የቶትናሙን አሰልጣኝ ቶማስ ፍራንክ የሚሰጡትን ጋዜጣዊ መግለጫ ደግሞ አያይዤ አርቴታ ስለተጎዱ ተጫዋቾች ምን ይላሉ የሚለውን ወደ እናንተ የማደርስ ይሆናል። ሀገር ውስጥ ከባህር ማዶ ናችሁ የዚህ ቻናል ቤተሰብ የሆናችሁትን ከልብ እያመሰግንኩኝ በሌላ ጥንክር በሌላ መረጃ እስከምንገናኝ በያላችሁበት ሰላም ተመኘውላችሁ።